የኢትዮጵያ የጤና ባለሙያዎች ያቀረቡትን የመብት ጥያቄ ጋር ተያይዞ ንቅናቄው በስፋት ተቀጣጥሏል። እንደሚታወቀው ለ30 ቀን 12 ጥያቄዎችን በመያዝ የሚመለከተው አካል ጥያቄያቸው አዎንታዊ ምላሽ እንዲሰጣቸው ቢያቀርቡም ያ ባለመሆኑ ከባለፈው ማክሰኞ ጀምሮ ግንቦት 5 2017 ጀምሮ ከፊል የስራ ማቆም አገር አቀፍ የስራ ማቆም አድማ ማድረጋቸው ይታወቃል። በመላው ኢትዮጵያ የሚገኙ የሕክምና ተቋማት በዚህ እንደተቀላቀሉ ይሰማል። ከዚህ ጋር ተያይዞ በርካታ የሕክምና ባለሙያዎች ለእስር እየተዳረጉ ነው። ይህንን በተመለከተ ኤምኤስ ከሁሉም ስፍራዎች ይዘግብ ቆይቷል። እንግዲህ ይህንን በተመለከተ አጠቃላይ የኢትዮጵያ የጤና ባለሙያዎች ንቅናቄ የሚያደርገውን ትግል ጋር ተያይዞ ትግሉ ምን ደረሰ? ምናልባት የሚከፈለው መስዋዕትነት ቀላል አይደለም። ህዝቡስ ምንድር? አጠቃላይ አጭር ማብራሪያ እንዲሰጡን መስመር ላይ ከጉዳዩ ጋር የተያያዘ አንድ ግለሰብ አግኝቻለሁ። ዶክተር እንግዲህ ከደህንነት አንጻር ስም አልጠቅስም። አመሰግናለሁ። እንደምን አለ? ምናልባት ስለትውቅ እኔም አመሰግናለሁ። እንደምን አመሻችሁ። ጋብዛችን ከልብ አመሰግናለሁ። መልካም። እንግዲህ የኢትዮጵያ የጤና ባለሙያዎች ንቅናቄ ወደ 12 ጥያቄ ያዘለ 17000 የጤና ባለሙያዎች ፊርማቸውን አስቀምጠው የሚመለከተው አካል ምላሽ እንዲሰጣቸው ጥረት ስታደርጉ ነበረ። ያ ጥረት ስላልተሳካ ከፊል የስራ ማቆም አድማ ጀምራችኋል። እንቅስቃሴው አሁን በምን ሁኔታ ላይ ይገኛል? እንግዲህ እንቅስቃሴው በመላው ሀገሪቱ በታቀደለት መልኩ እየተካሄደ ነበረ። ያው ኢንፎርሜሽኑ ይኖራቸዋል ብዬ አስባለሁና በተቻለ መጠን ሰው ይሄ ስራ ማቆም አድማ ይጎዳል ብለን ባሰብንባቸው ለምሳሌ እንደ ድንገተኛ ክፍል ማዋለጃ፣ እንደውም የጽኑ ህሙማን ክፍል በግማሽ ወይ ደግሞ በከፊል የስራ ማቆም ላይ ስራ የማያቆምባቸው ቦታዎች ናቸውና በዛ በታቀደለት መልኩ ዛሬ 3ኛ ቀኑ ላይ ነበር የስራ ማቆም አድማ። በእኛ በኩል በታቀደለት መልኩ እየሄደም ቢሆን ግን በመንግስት በኩል እያገኘን ያለነው ምላሽ በጣም በዲሞክራሲ ከሚያምን ወይ ደግሞ ዲሞክራሲያዊ አስተዳደር ነው ወይ ያለኝ ብሎ ከሚያምን መንግስት ጋር በጣም የተጻረረና የማይገናኝ የሆነ ነገር በመሆኑ በጣም አስደንጋጭና አሳፋሪ የሆነ ነገር ነውና በዚህም ለማጣቀስ አብዛኞቹ ብዙ የጤና ባለሙያው እየታሰረ ነው። ሐኪም፣ ነርሱ፣ አዋላጅ ነርስ ማንም የቀረ የለምና በዚህ አድማው ላይ የተሳተፈ ሐኪም በየቦታው እንግልት እንደውም እስራት የገጠመው ነውና አብዛኛው የስራ ባልደረቦቻችን የት እንዳሉ ማናቃቸው ብዙዎች አሉ። እንደውም አይታችሁ ከሆነ በሚዲያዎች ላይ እየተዘዋወረ ያለ አንድ ትላንት ከሚሰራበት ቦታ ወደ አዲስ አበባ እየሄደበት በነበረበት ጊዜ ወቅት ላይ ተይዞ የት እንደነበረ እስካሁን ድረስ ማወቅ አልተቻለም ነበር። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እየተካሄደው ያለውን ፎቶን አይታችሁት ከሆነ በጣም የሚያሳፍር ነጭ ጋውን ለለበሰ ሙሉ የታጠቀ ጠመንጃ የታጠቀ የፌደራል ፖሊስ ግቢው ሞልቶ ስታዩ በጣም የሚያሳፍር ነገር ነውና ሌላም በተበቂውን ሆስፒታልም እየተካሄደ ያለ ነገር በጣም የሚያሳፍር ነው። ሐኪሙን ወይ የጤና ባለሙያውን የማስፈራራት ወይ የማንገላታት ነገር በሀገሪቱ በሁሉም ቦታ እየተካሄደ ያለ ነገር ነው የሚታየውና ይሄ ካሰብነው በጣም የተለየ ነውና እንግዲህ መንግስት መልስ ይሰጣል ብለን 30 ቀን የቆጠርን ጠብቀን ነበር። አልሆነም። በከፊል ስራ ማቆም አድማ ተገደን ወደ ስራ ማቆም ገብተን ነበር። እንደዛም ሆኖ መንግስት መልስ እየሰጠ አይደለምና አሁን የሚቀጥለው ግዴታ ሳንወድ ተገደን እጃችን ተጠምዝዞ እኛ ህዝቡ እንዲጎዳ አንፈልግም። ዛሬም ነገም ስራ ማቆም አንፈልግም። ህዝብ ማገልገል እንፈልጋለን። ግን ሁኔታዎቹ በጣም ከአቅማችን በላይ አስገዳጅ የሆኑ ነው። መንግስት በየክልል ያሉ ሆስፒታሎች ላይ የሚሰሩትን አድሚኖችን በጣም እያስፈራራ ወይ ደግሞ ጫና ያደረገባቸው ስም ካልተሰጠኝ ያለ ነው። የወረዳ ወይ የዞን የአስተዳደሮች በጣም መልስ ጥያቄ እንደዚህ የሚያስተባብሩትን ሰዎች እያሳደዱ የማሰርና የት እንዳሉ እስከማይታወቅ ድረስ እየወሰዱ ነውና ይሄ በጣም የሚያሳፍር ነውና ለሀገር እንደ ሀገር አንድ የተማረን ሰው እንደዚህ ማንገላታት በጣም ሐኪምን ማንገላታት በጣም ተቀባይነት የሌለው ነውና እኛ አሁንም ስራ ማቆም አንፈልግም። እኔ አስበው ታክሞ ተኝቶ የሚታከም ሰው ወይ ደግሞ ልትወልድ የመጣች እናትን ሙሉ አሁን ከከፊል ወደ ሙሉ ስራ ማቆም አድማ ቢዘዋወር የምናጣው እናቶቻችን ጽኑ ህሙማን ክፍል ያሉትን ወይ ልጆቻችን ወይ ደግሞ እህት ወንድሞቻችን ናቸው የሚሆኑትና ይህንን ማድረግ አንፈልግም። ግን መንግስት እያስገደደ ነው። አሁን ባለው ሁኔታ ስራ ማቆም አድማው እስከ ግንቦት 9 ነው በከፊሉ። ከዛ በኋላ ምንም አይነት መልስም አናገኝ ከሆነ ሙሉ ለሙሉ ወደ ስራ ማቆም ነው የምንሄደውና እንግዲህ ይሄ ሐኪሙን ማሰሩ የጤና ባለሙያው ማንገላታቱ ከቀጠለ ግዴታ
ወደ ስራ ማቆም ነው የምንሄደው። እንደውም ተማሪዎቹን ሰምታችሁ ይሆናል ከጳውሎስ ሚሊኒየም ሜዲካል ኮሌጅ 2 የእጩ ዶክተሮች ታስረዋል። በዛ ምክንያት የእጩ ዶክተሮች ስራ አቁመዋል። ከነሱ ጎን በመሆን ሐዋሳ ዩኒቨርሲቲ የእጩ ዶክተሮች ሙሉ ስራ አቁመዋል። ስራ ካቆማችሁ ግቢውን ለቃችሁ ውጡ በማለት በጣም ዛቻና ማስፈራሪያ የደረሰባቸው ነው። እንደውም ፕሬዚደንት ወይ ደግሞ የስፔሻሊቲ ተማሪዎችም እንደዛው ግቢውን ለቃችሁ ውጡ ስራ ማትሰሩ ከሆነ ተብሎ በጣም እየታሰሩ ያሉ ማለ ብዙ ዶክተሮች እየታሰሩ ነውና ይሄ ነገር ነው ያለው እና እንደ ሀገሪቱ በጣም አስከፊ ሁኔታ ላይ ደርሷል የሐኪሙ መታሰርና መንገላታት። ከዚህ ኢትዮጵያ የጤና ባለሙያዎች ንቅናቄ ጋር ተያይዞ እስካሁን በመንግስት የጸጥታ ኃይሎች የታሰሩ የጤና ባለሙያዎች ብዛት ይታወቃል? አካባቢዎችን መጥቀስ ከተቻለ መረጃው ካላችሁ። አሁን ላይ ብዛታቸውን በውል ቁጥሩን ባላቅም ግን በየቦታው እየታሰሩ ያሉ ብዙ ሐኪሞች አሉና አሁን ለምሳሌ ከለኩ ጀነራል ሆስፒታል ቀዶ ጥገና ሰርቶ እየወጣ የነበረ ማህፀንና ጽንስ ስፔሻሊስት አሳሎ በቦታው ወይ ደግሞ በትምህርት ሆስፒታሉ ብቸኛው ማህፀንና ጽንስ ስፔሻሊስት ነበረ። እሱን አስሮታል። እዚህም በሰላል ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲሰራ የነበረ ዶክተር ቸሩጌታ የሚባልም ታስሯል። 2 የጳውሎስ ተማሪዎች እንዳልኩ ነው። አንድም የሐዋሳ ዩኒቨርሲቲ የውስጥ ደዌ 3ኛ ዓመት የስፔሻሊቲ ተማሪ የሆነውም እንደዛው ታስሯልና በየቦታው መታሰሩና መንገላታቱ እንዳለ ነው እና በየቀኑ ከ5 እስከ 10 የማያንሱ የጤና ባለሙያዎች እየታሰሩ ነውና ስም ዝርዝሩ ካስፈለገ ማያያዝ ይቻላልና አሁን ላይ እንደዚህ ስማቸውን ለመጥቀስ ያዳግተኝም ማለት ነው ከይቅርታ ጋር። በጣም ጥሩ። እንግዲህ እኛ ባሰባሰብነው መረጃ ከ20 ይበልጣሉ። እንግዲህ ምናልባት በእናንተ በንቅናቄው በማዕከል ደረጃ መረጃዎች ተሰብስበው በስም በፎቶ የታሰሩበት ቦታ ጭምር ጠቅሶ ማውጣቱ መልካም ነው። የሰብአዊ መብት ተከራካሪ ድርጅቶችም ተደጋጋሚ ጩኸታቸውን እያሰሙ ነው። አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ በአስቸኳይ የታሰሩት እንዲፈቱ የመብት ጥያቄውም በአዎንታዊ መልኩ እንዲፈታ ጥሪ ያቀረበበት ነው። ኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች እንደነ ኦፌኮ ሌሎችም አጋርነት እያሳዩ ነው። ሶሊዳሪቲ ህዝቡም እንግዲህ ምናልባት ከንፈር ከመምጠጥ ባለፈ የኢትዮጵያ የጤና ባለሙያዎች የመብት ትግል ውጤታማ እንዲሆን የበኩሉን እገዛ ማድረግ አለበት የሚሉ ወገኖች አሉ። ይህን በተመለከተ እንደው ለህዝቡ የምታስተላልፈው ነገር አለ? ህዝቡ ብለን የምንፈልገው አሁን በፊትም እንዳልኩት እኛ ስራ ማቆም አንፈልግም፣ ህዝቡን ማገልገል እንፈልጋለን። እኛ የፖለቲካ አጀንዳ ከማንም ጋር የያዝነው ነገር የለም። እኛ ፖለቲከኞች አይደለንም። የፖለቲካውን ጨዋታ ለፖለቲከኞች ትተናል። እኛ አንድና አንድ የጠየቅነው ነገር መኖር አልቻልንም ነው ያለው። ምንድነው የአንድ አባባል አለ፣ መስሚያውን ያጣ ኃይሉ ጋር እያለ ይቀራል ይባላልና እኛ ህዝቡ በፖለቲሻኑ ወይ ደግሞ በአክቲቪስቶቹ የሚወራብን ወይ የሚነሳብን ነገር ቶታሊ ከኛ የምንጠይቀው ነገር የተለያየ ነውና እነሱ ሁሌ ከስልጣናቸው ወይ ደግሞ ከያዙት ወንበር ጋር የሚነካባቸው ሲሆን በመሰለ ቁጥር ነገሮችን ወደ ፖለቲካ መውሰድ ስለሚፈልጉ ብቻ ፖለቲሳይዝ እያደረጉት ነው እንጂ እኛ ሐኪሙ የጤና ባለሙያው መኖር ስላልቻልኩም ነው ያለው፣ መኖር ስላቃተው ነው ጥያቄውን ያነሳው። ስለዚህ ህዝቡ እንዲረዳልን እንፈልገው፣ እኛ ህዝቡን ማገልገል እንፈልጋለን። መንግስት ምላሽ ከሰጠ ከ12ቱ ጥያቄዎች ምላሽ ከተሰጡን 12ቱ ጥያቄዎቻችን ሙሉ ለሙሉ ጥያቄ የሚሰጡን ከሆነ እኛ ህዝባችንን ዛሬም ነገም ለማገልገል ዝግጁ ነን። ህዝቡ ይሄንን እናውቆልን እኛ እየጠየቅን ያለ ነው የደሞዝና የደሞዝ ብቻ አይደለም። ህዝቡ መንግስት ሆስፒታሎች መጥቶ እያገኘ ያለው አገልግሎት የለም ነው። ምክንያቱም የተሟሉ እቃዎች የሉም፣ ማቴሪያሎች የሉም፣ የላቦራቶሪ እቃዎች የሉም፣ መድኃኒቶች የሉም። ግዴታ ወደ ውጭ መላክ ይጠበቅብናል መድኃኒት ለመግዛት ታካሚ እንዲታከምና ይሄን መንግስት ማሟላት አለበት። ምቹ የስራ ቦታ መመቻቸት አለበት። ህዝቡ መጥቶ ሐኪም ቤት መጥቶ ሳይታከም ወይም ማቴሪያል ከሌለ በምን ይታከማል? ይሄ ነገር ትኩረት ይሻል እያልን ነው። ህዝቡ ይሄንን እንዲረዳን እንፈልጋለን። በተቻለው መጠን ህዝቡ ከጎናችን ሆኖ ድምጽ እንዲሆን እንፈልጋለን። እንዲረዳን ከምንም ጊዜ በላይ የህዝቡንም እርዳታ እንፈልጋለን ለማለት ነው። ይሄንን እንዲረዱን አተኩሮ ይፈልጋሉ፣ አትኩሮት እንዲሰጠው ፈልጋለሁ። አመሰግናለሁ። መልካም ዶክተር፣ ምናልባት የጤና ጥበቃ ሚኒስትሯ ዶክተር መቅደስ ዳባ ከመንግስት መገናኛ ብዙሃን ጋር ባደረጉት ቆይታ እየተጠና ነው፣ ምላሽ ያገኛል፣ ጊዜ ይፈልጋል የሚል ነገር ሰጥተዋል። በመንግስት በኩል ከእሳቸው መግለጫ ባሻገር በይፋ እናንተ ያቀረባችሁትን ጥያቄ ጋር ተያይዞ ምላሽ የተሰጠበት መንገድ አለ? ከዶክተር መቅደስ ዳባ ውጭ ምንም በመንግስት በኩል ምንም አይነት ምላሽ የተሰጠ ሳይሆን ለመስጠትም የተሞከረ ነገር የለም። እንዳያችሁትም አፈናና
ማንገላታት ወይ ደግሞ ብዝበዛ ነው የተያያዙትና ለምን ጠየቃችሁ እንዴት ትጠይቃላችሁ ነው እንጂ ጥያቄ ለመመለስ መግለጫ እንኳን ያወጣ የለምና ይሄ ዶክተር ወይ ደግሞ ጤና ሚኒስትሩ እንዳሉት በአጭር ጊዜ የሚመለስ ጥያቄ የለም ላሉት ድንገት ጥያቄው ወይ ደግሞ የገባላቸውን ያስገባናቸውን ጥያቄዎች አልተመለከቱትም ይሆናል እንጂ ጥያቄዎቹ አስቸኳይና አንገብጋቢ ናቸው። ቢመለከቱት እውነትም ለመመለስ በጣም ይጥሩ ነበረ። መንግስት ጉልበትን የመረጠው እንጂ ምንም አይነት ቁጭ ብሎ ለመደራደር ወይ ደግሞ ለመመለስ የሞከረው ነገር የለም። መግለጫ እንኳን ለመስጠት የተሞከረበት አንድም አጋጣሚ የለም። በጣም ጥሩ። የመጨረሻ ጥያቄ ላድርገው። እንግዲህ 30 ቀን ለመንግስት ማሰቢያ ማሰላሰያ በጉዳዩ ላይ ልባት እንዲሰጥ ጊዜ ሰጣችሁ። ከዛ በኋላ ደግሞ ከፊል የሰዓት አገር አቀፍ የስራ ማቆም አድማ አደረጋችሁ። ይሄ ከግንቦት 5 ከግንቦት 9 ለ4 ቀን የሚቀጥል ነው። ማክሰኞ ጀምሮ እስከ ቅዳሜ ሆነና ከዛስ በኋላ ምናልባት ጥያቄዎቻችሁ ካልተመለሱ ከፊል የስራ ማቆም አድማው ወደ አጠቃላይ ወይም ወደ ሙሉ የስራ ማቆም አድማ ይቀየራል ወይስ ምንድነው የታሰበው ነገር? እንግዲህ አሁን ላይ ባለው ሁኔታ ከከፊል ወደ ሙሉ ለሙሉ ማሸጋገር ግዴታ ሳይለን አይቀርም። ምክንያቱም የጤና ባለሙያው በጣም እየታሰረ ነው፣ እየተንገላታ ነውና መንግስት እኛ ለድርድር ዛሬም ቢሆን ዝግጁ ነን። በራችን ክፍት ነው። መንግስት ጥያቄዎችን ይመልስ፣ የጤና ባለሙያዎችን ማንገላታቱን ያቁም። እኛ አይደለም ከከፊል ወደ ሙሉ የስራ ማቆም ለመሸጋገር ይቅርና በከፊል ያቆምነውን ስራ ሙሉ ለሙሉ ለመጀመር ዝግጁ ነን። ግን መንግስት አሁንም እንደዚህ የሚቀጥል ከሆነ ህዝቡን የጤና ባለሙያውን ማሰርና ማንገላታቱን ተያይዞታል። እንደዚህ የሚቀጥል ከሆነ ወደ ሙሉ የስራ ማቆም አድማ ለመግባት እንገደዳለን። ሌላ አማራጭ የለንም። በዚህ ሰዓት ግን የሚጎዳው ማህበረሰቡ ነው፣ ህዝባችን ነው የሚጎዳውና እንደውም የጤና ባለሙያዎቹን ማሰርና ማንገላታቱ ባይኖር ኖሮ ድንገት የማሰቢያ ጊዜውን የማራዘሙ ሁኔታዎች ሊኖሩ ይችል ይሆን ነበር። ግን ሐኪሞቻችን የጤና ባለሙያዎቻችን የተንገላቱ ግን እንደዚህ የከፊል ስራ ማቆሙን የምናራዝምበት ሁኔታዎችና አማራጮች አይኖሩንም ማለት ነው። ስለዚህ መንግስት እንደዚህ የጤና ባለሙያውን እያንገላታ እያሰረ ወይ ደግሞ ተማሪዎችን እያሰረ ወይና ከግቢው ለቃችሁ ጡ እያለ እኛ ስራ ማናቆምበት ምንም አይነት ምክንያት አይኖረንም ማለት ነው። በጣም አመሰግናለሁ ዶክተር። ምናልባት በመጨረሻ ጥሪ ማቅረብ የሚፈልጉ ከሆነ ድል ልስጡና ላሰናብት። ጥሪ ማቅረቡ አሁንም ለመንግስትና የጤና ባለሙያዎችን እንወክላለን ለሚሉ የጤና ማህበራት ነው። አሁንም ቢሆን ጊዜው አልረፈደም፣ መልስ እንዲሰጠን እንፈልጋለን። ከጎናችን መቆም ይችላሉ የጤና ማህበራቱ። መንግስትም ቢሆን መልስ ለመስጠት ለመደራደር በፊትም እንዳልኩት ዝግጁ ነን። እኛ ህዝባችንን ወይ ደግሞ የጤና ባለሙያዎችንን ማሰሩ እና ማንገላታቱ ይቁም። ህዝባችንን ለማገልገል ዛሬም ነገም እኛ ቁርጠኞች ነን። ይህንን ነው ለማለት እንፈልገው። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ጉዳዩን እየተከታተልን መዘገባችንን አናቆምም። እንግዲህ መልካም ዕድል ለዶክተር። አመሰግናለሁ። መልካም ምሽት።